የቀይ ስር ጭማቂን ከነዚህ 7 ምግቦች ጋር በፍጹም እንዳይጠጡት፣ ከባድ የጤና ችግር ሊያስከትል ይችላል። ዛሬ እጅግ በጣም አስፈላጊና ብዙዎቻችሁ የማታውቁትን መረጃ ይዤላችሁ መጥቻለሁ። በዓለም ላይ ካሉ እጅግ ጤናማ የፍራፍሬ ጭማቂዎች አንዱ፣ አዎ የቀይ ስር ጭማቂ በአንድ ትንሽ ስህተት ብቻ አደገኛ ሊሆን እንደሚችል ታውቃላችሁ? ብዙዎቻችን ጠዋት ከእንቅልፍ ስንነሳ አንድ ብርጭቆ ቀይ ስር ጭማቂ በመጠጣት ቀናችንን በኩራት እንጀምራለን። ልባችንን እያጠናከርን፣ ጉበታችንን እያጸዳንና ቀኑን ሙሉ ጉልበት እያገኘን እንደሆነ እናምናለን። እናም ይህ በአብዛኛው እውነት ነው። ቀይ ስር እጅግ በጣም አስደናቂ ጥቅሞች አሉት። ደም ግፊትን ይቀንሳል፣ ደም ዝውውርን ያሻሽላል፣ ጉልበት ይሰጣል። ግን እዚህ ጋር አንድ ትልቅ ችግር አለ። ቀይ ስር ልክ እንደ ማንኛውም ኃይለኛ ነገር ተገቢውን ክብርና ጥንቃቄ ይፈልጋል። በውስጡ ያሉ ውህዶች ደም ስሮችን የመክፈት የጉበትን ሥራ የመደገፍና አፈጻጸምን የመጨመር አቅም አላቸው። ይሁን እንጂ ከተሳሳቱ ምግቦች ጋር ሲቀላቀሉ ጠንካራ አሉታዊ ምላሽ ሊሰጡ ይችላሉ። በዚህ ቪዲዮ ውስጥ የኩላሊትና የጨጓራ ችግር ላለባቸው ሰዎች፣ በተለይም ዕድሜያቸው ከ50 ዓመት በላይ ለሆኑ በፍጹም መደረግ የሌለባቸውን 7 የቀይ ስር ጭማቂ ጥምረቶችን እናሳያችኋለን። ከዚህም በላይ ልቦ፣ ጉበቶ፣ የደም ዝውውር ደህንነቱ ተጠብቆና ውጤታማ በሆነ መንገድ እንዲጠቀሙት የሚያስችል 5 ትክክለኛ መርሆችን እነግራችኋለሁ። አሁን ማወቅ ወደሚገባችሁ ነገሮች እንለፍ። በየቀኑ በሺዎች የሚቆጠሩ ሰዎች ሳያውቁት የሆድ ዕቃን የሚያበሳጭ፣ ኦክሳሌትን የሚያበዙ፣ ጉበትን የሚጫኑ ንጥረ ነገሮችን የሚያጠፉ የቀይ ስር ጭማቂ ጥምረቶችን ይሰራሉ። አሳሳቢው ክፍል እነዚህ ጎጂ ድብልቆች ውጫዊ ገጽታቸው ጤናማ መስሎ መታየታቸው ነው። ታዲያ በሰውነት ውስጥ በትክክል ምን እየሆነ ነው? ስህተት ቁጥር 1፣ ቀይ ስርን ከካሮት ጋር ማዋሃድ። ቀይ ስርና ካሮት ፍጹም ተጣማሪዎች ይመስላሉ። ደማቅ ቀለም ያላቸውና በንጥረ ነገር የበለጸጉ ሁለት ስሮች በጭማቂዎች፣ እስሙዚዎችና የሰውነት ማጽጃ ዲቶክስ ድብልቆች ውስጥ በብዛት ይገኛሉ። እያንዳንዱ አትክልት ለብቻው እጅግ ጠቃሚ ነው። ነገር ግን አብሮ ሲጨመቁ ኩላሊቶች፣ ጉበቶችና የደም ስኳር መቆጣጠሪያ ስርዓቶች ለመቋቋም የሚቸገሩበት ዝምተኛ ጫና ይፈጥራሉ። ከፍተኛ ኦክሳሌት፣ የኩላሊት ጠጠር አደጋ። ሁለቱም ቀይ ስርና ካሮት ከፍተኛ የኦክሳሌት ይዘት አላቸው። ለብቻቸው ሲወሰዱ አብዛኞቹ ሰዎች ኦክሳሌቶችን መቆጣጠር ይችላሉ። ነገር ግን ሲዋሃዱ የኦክሳሌት ክምችት በከፍተኛ ሁኔታ ይጨምራል። ይህ በተለይም በአረጋውያን፣ በስኳር ህመምተኞችና የኩላሊት እክል ባለባቸው ሰዎች ላይ የካልሲየም ኦክሳሌት የኩላሊት ጠጠር አደጋን በእጅጉ ይጨምራል። የደም ስኳር መዛባት ሁለተኛው ጉዳይ የደም ስኳር ላይ የሚኖረው ተጽዕኖ ነው። ሁለቱም ተፈጥሯዊ ስኳሮችን ይይዛሉ። እናም ፋይበራቸው ሲወገድ ስኳር በፍጥነት ወደ ደም ውስጥ ይገባል። ያለ ፋይበር ጭማቂው በአንጀት ውስጥ በፍጥነት ይቦካል። ይህም ለሆድ መነፋት፣ የጋዝና የሆድ መክበድ ያስከትላል። ስህተት ቁጥር 2፣ ቀይ ስርን ከማር ወይም ስኳር ጋር መቀላቀል። ይህ ሰዎች ከሚያደርጓቸው በጣም የተለመዱ ስህተቶች አንዱ ሲሆን በሚያሳዝን ሁኔታ በጣም ጎጂ ከሆኑት ውስጥ አንዱ ነው። ብዙ ሰዎች የቀይ ስርን የምሬት ጣዕም ስለማይወዱት ማር፣ ስኳር ወይም ጣፋጭ ሲረፕ በመጨመር ለማስተካከል ይሞክራሉ። ምንም ጉዳት የሌለው መስሎ ይሰማል። ማር ተፈጥሯዊ ነው አደል? ግን የስኳር ትኩረትን ወደ ቀይ ስር ጭማቂ በጨመሩ ቅጽበት ሰውነቶ የሚቀዳበትን መንገድ ሙሉ በሙሉ ይለውጣል። ናይትሬት ለውጥን ያውካል። ቀይ ስር በተፈጥሮ ናይትሬት የተባለ ንጥረ ነገሮችን ይዟል። እነዚህ የደም ስሮችን የሚያዝናኑ፣ የደም ዝውውርን የሚደግፉና የደም ግፊትን የሚቆጣጠሩ ወደ ናይትሪክ ኦክሳይድ ይቀየራሉ። ቀይ ስር ጭማቂ ከማር ወይም ስኳር ጋር ሲዋሃድ ይህ የናይትሬት ለውጥ ሂደቱን ያስተጓጉላል።
ውጤቱም አብዛኞቹ ሰዎች ቀይ ስር ጭማቂ የሚጠጡበት ዋናው ጥቅም የተሻለ የደም ፍሰት በእጅጉ ደካማ ይሆናል። የሚቀረው የደም ስኳርን ከፍ የሚያደርግና ቀይ ስር በራሱ ሊሰጥ ከሚችለው የልብ የደም ዝውውር ድጋፍ ትንሽ ክፍል ብቻ የሚቀር ስኳር የበዛበት መጠጥ ነው። ጣዕሙን ለማለስለስ ከፈለጉ አረንጓዴ ፖም ወይም ኪያርን የመሳሰሉ ተጽዕኖ የሌላቸው ተጓዳኞችን ይምረጡ። ስህተት ቁጥር 3 ቀይ ስርን ከብርቱካን ጋር መቀላቀል። ይህ ጥምረት ጤናማ ይመስላል። በቪታሚኖች የበለጸጉ ሁለት ፍራፍሬዎች መንፈስን የሚያድስ መጠጥ ናቸው ተብሎ ይታሰባል። ነገር ግን ለብዙ ሰዎች በተለይም ለአረጋውያን ወይም የምግብ መፈጨት ስሜታዊነት ላላቸው ሁሉ ቀይ ስር ጭማቂን ከብርቱካን ጋር ማዋሃድ በፍጥነት ወደ ኋላ ሊመልስ ይችላል። ከፍተኛ አሲድነትና የጨጓራ መፍላት። ችግሩ የሚጀምረው በአሲድነት ነው። ብርቱካን እጅግ አሲዳማ ነው። እናም ያ አሲድ በቀይ ስር ውስጥ ካሉ ተፈጥሯዊ ስኳሮችና ውህዶች ጋር ሲገናኝ ውጤቱ የአንጀት መፍላት ነው። ይህ ደግሞ ከመጠን በላይ ጋዝ፣ ሆድ መነፋት፣ ቁርጠትና ምቾት የማይሰጥ የሆድ ግፊት ያስከትላል። ስህተት ቁጥር 4 ቀይ ስርን ከሆምጣጤ ጋር መቀላቀል። ይህ ምንም ጉዳት የሌለበት ድብልቅ ሊመስል ይችላል። ሆምጣጤ በሰውነት ማጽጃ መጠጦች፣ በቤት ውስጥ በሚዘጋጁ መድኃኒቶችና በብዙ የጤና ምክሮች ውስጥ ይታያል። ነገር ግን ወደ ቀይ ስር ጭማቂ ሲመጣ ከሆምጣጤ ጋር ማዋሃድ የሚሰሩት ትልቅ ስህተቶች አንዱ ነው። ቀይ ስር በተፈጥሮ በናይትሬት የበለጸገ ነው። ሆምጣጤ ግን እጅግ አሲዳማ ነው። እናም ያ አሲድ እነዚህ ናይትሬቶች ሰውነቶ ከመጠቀሙ በፊት ሊያጠፋ ይችላል። በሌላ አነጋገር የቀይ ስር ጭማቂ ጠቃሚ የሚያደርገውን ዋና ጥቅም ያጣሉ። ስህተት ቁጥር 5 ቀይ ስርን ከወተት ወይም ከወተት ውጤቶች ጋር መቀላቀል። አንዳንድ ሰዎች ቀይ ስር ጭማቂን ከወተት ጋር በማዋሃድ ወፍራም ለማድረግ ይሞክራሉ። ነገር ግን ይህ ከሚፈጥሯቸው በጣም መጥፎ ጥምረቶች አንዱ ነው። በውጩ ምንም ጉዳት የሌለው ይመስላል። ቀይ ስር ንጥረ ነገሮችን ይሰጣል። ወተት ፕሮቲንን ይሰጣል። ነገር ግን በሰውነት ውስጥ ይህ ድብልቅ የምግብ መፈጨት መረበሽ፣ የንጥረ ነገር መጥፋትና እብጠት የሚያስከትሉ ምላሾችን ያስነሳል። የፕሮቲን መርጋትና የምግብ አለመዋሃድ። ችግሩ የሚጀምረው በአሲድ ፕሮቲን መስተጋብር ነው። ቀይ ስር ተፈጥሯዊ አሲድነት አለው። ናም የቀይ ስር ጭማቂን ከወተት ፕሮቲኖች በተለይም ከኬዚን ጋር ሲገናኝ ያለ ጊዜው እንዲረጋ ያደርጋል። ይህ መርጋት እንደ እርጎ መፍላት በእርጋታ አይከሰትም፣ በሆድ ውስጥ በድንገት ይከሰታል። ውጤቱም ከባድ የምግብ አለመፈጨት፣ መፍላትና እንደ ሆድ መነፋት፣ ጋዝ፣ ቃርና ለሰዓታት የሚቆይ የሆድ ምቾት ማጣት ያስከትላል። ስህተት ቁጥር 6 ቀይ ስርን ከስፒናች ጋር መቀላቀል። ለብቻቸው ቀይ ስርና ስፒናች በንጥረ ምግብ የበለጸጉ ምግቦች ናቸው። ነገር ግን በተመሳሳይ ጭማቂ ውስጥ በተለይም በተከማቸ ጥሬ መልክ ሲዋሃዱ ኩላሊቶችና አጥንቶች በደንብ የማይታገሱት ባዮኬሚካላዊ ጫና ይፈጥራሉ። የኦክሳሌት ቦምብ የኩላሊት ጠጠር አደጋን ያባብሳል። ሁለቱም ቀይ ስርና ስፒናች እጅግ ከፍተኛ የኦክሳሌት ይዘት አላቸው። በብዛት ሲወሰዱ ወይም አብረው ሲዋሃዱ ኦክሳሌት ሰውነት የማቀነባበልና የማስወገድ አቅምን ሊያጨናንቁ ይችላሉ። ትልቁ ስጋት የኩላሊት ጠጠር ነው። ስህተት ቁጥር 7 ቀይ ስርን ከሎሚ ጋር መቀላቀል። ብዙ ሰዎች ከሚያደርጓቸው በጣም የተለመዱ ልማዶች አንዱ ብዙ ሎሚ ወደ ቀይ ስር ጭማቂ መጨመር ነው። ጤናማ ይመስላል። ቫይታሚን ሲ፣ ትኩስነት፣ ሰውነትን ማጽዳት። ታዲያ ምን ስህተት ሊፈጠር ይችላል? በጣም ብዙ። የንጥረ ነገር መምጠጥ ይስተጓጉላል። ሎሚ እጅግ አሲዳማ ነው። እናም ያ ጠንካራ አሲድ በጥሬ ቀይ ስር ውስጥ ካሉ ተፈጥሯዊ ውህዶች ጋር ሲገናኝ የጭማቂው ፒኤች ወዲያውኑ ይለወጣል። በተለይም አረጋውያን፣ የጨጓራ ችግር ያለባቸው ወይም ስሜታዊ ጨጓራ ያላቸው ሰዎች ይህ በደቂቃ ውስጥ መቆጣት ሊያስከትል ይችላል። ነገር ግን ትልቁ ጉዳይ የቀይ ስር ንጥረ ነገሮች ላይ የሚሆነው ነው። የቀይ ስር ጭማቂ የደም መፈጠርን የሚደግፉ
እጽዋት ተኮር ብረትና ጠቃሚ ቀለሞችን በተፈጥሮ ይዟል። እነዚህ ንጥረ ነገሮች በትክክል ለመምጠጥ የተረጋጋ የውስጥ አካባቢ ያስፈልጋቸዋል። ሎሚ ድብልቁን ከመጠን በላይ አሲዳማ ሲያደርገው ያንን ሂደት ይረብሸዋል። አሁን እነዚህ ስህተቶች ካየን በኋላ ትክክለኛውን መንገድ ማወቅ አለብን። እነዚህ 5 ወርቃማ መርሆች የቀይ ስርን አስደናቂ ጥቅሞች በሙሉ እንድታገኙ ይረዳችኋል። አንደኛ፣ መጠኑን ይገንዘቡ። ከ100 እስከ 120 ሚሊ ሊትር። ትልቁ ስህተት ብዙ መጠጣት የተሻለ ነው ብሎ ማሰብ ነው። አንድ መካከለኛ መጠን ያለው ቀይ ስር ከፍተኛ ዕለታዊ ገደብ ነው። ሁለተኛ፣ ንጹህነቱን ይጠብቁ። ጭማቂውን ንጹህና ኦሪጂናል ያድርጉት። ስኳር፣ ማር ወይም ማንኛውም ጣፋጭ ነገር አይጨምሩ። ተፈጥሯዊው ጣዕሙ በጣም ጠንካራ መስሎ ከታዩት በኪያር ወይም በሰረሪ አቅጥኑት። ሶስተኛ፣ ወርቃማው ጊዜ። ወርቃማው ጊዜ ከቁርስ በፊት 30 ደቂቃ ነው። ለምን? ባዶ ሆድ ላይ ሲሆን ናይትሬት በአፍ ውስጥ ወደ ሆድ የሚቀየርበት ሂደት እጅግ ውጤታማ ነው። አራተኛ፣ በዝግታ ይጠጡ። እንደ ወይን በዝግታ ይጠጡና እንደ ጥሩ ወይን የያዙት። የቀይ ስር ጭማቂ በፍጥነት የሚጠጣ አይደለም። በትንሽ መጠን በዝግታ ይጎንጩት። አምስተኛ፣ የእረፍት ሕግን ይከተሉ። ኩላሊቶች እንዲያርፉ የእረፍት ሕግን ይከተሉ። በቀን የቀይ ስር ጭማቂ አይጠጡ። ሰውነት የተከማቸ ኦክሳሌቶችን ለማቀነባበር ረፍት ያስፈልገዋል። ምርጡ አቀራረብ ለ5 ተከታታይ ቀናት መጠጣት፣ በመቀጠል ለ2 ቀናት ማቆም ነው። እንደሚመለከቱት ጤና የሚመጣው ውድ ከሆኑ ተአምራት አይደለም። የሚመጣው ትንሹን ልምዶቻችንን በመረዳትና በዲሲፕሊን ነው። አንድ ብርጭቆ ጭማቂ በትክክል ማዘጋጀት በውስጣችሁ ያለውን አስደናቂ ባዮሎጂካል ስርዓት የማክበር መንገድ ነው። ዛሬ ልተውላችሁ የሚፈልገው የመጨረሻ ጥያቄ ይህ ነው። በልማድ መጠጣቱን በመቀጠል ዝምተኛ አደጋዎችን ይጋፈጣሉ ወይስ ከነገ ጀምሮ ጤናውን በእውነት ለመቆጣጠር ይህንን መላ መተግበር ይጀምራሉ? ያስታውሱ፣ ሰውነቶ ተደጋጋሚ ስህተቶችን አይታገስም። ይህ ቪዲዮ ስህተት የሰራችሁበትን መንገድ እንድትገነዘቡ ከረዳችሁ የላይክ ቁልፉን በመጫን ይህንን መልእክት በዙሪያችሁ ላለው ሁሉ አጋሩት። በየቀኑ ጭማቂ ለሚጠጡ ጓደኞቻችሁ አካፍሉት። ከባድ የኩላሊት ችግር እንዳይገጥማቸው እየረዳችኋቸው ይሆናል። ለጤናው ትኩረት ይስጡ። ይህንን ቻናል ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ በጤና ይቆዩ።